ሰላም የተከበራችሁ አድማጭ ተመልካቾቻችን እንዴት ናችሁ? ከሰሞኑ እንግዲህ የአርቲስት ሳምሶን ታደሰ ቤቢና የባለቤቱ ዳግማዊት ፀሐዬ ጉዳይ ድጋሜ እያነጋገረ ይገኛል። ይኸውም እንግዲህ ብዙዎች በሶሻል ሚዲያዎች ላይ በተለይ በቲክቶክ ላይ ማለት ይቻላል ላይቭ እየተገባ ስለነሱ ሰፋ ያለ መረጃ ልክም የሆኑ ልክም ያልሆኑ መረጃዎች በተደጋጋሚ ሲነሱ ይስተዋላል። ለዚህም እንግዲህ ዳግማዊት ፀሐዬ ምላሽ ሰጥታለች። አብዛኞቻችሁ እንደምታስታውሱት ሁለቱ አርቲስቶች እንግዲህ አንድ ላይ ሆነው ከፓስተር ቸሬ ጋር በሰይፉ ሾው ላይ ቀርበው እንደነበረ ይታወቃል። ይሁንና ግን በወቅቱ ጊዜ እንደሚያስፈልገውና በይደር የሁለቱን ጉዳይ መቆየቱ የሚታወስ ነው። ነገር ግን ደግሞ ግንኙነታቸው በእርቅ ሳይሆን በፍቺ ሊቋጭ ችሏል ማለት ነው። ይህንን በተመለከተ ዳግማዊት እንግዲህ ሰፋ ያለ መረጃዎችን አቅርባለች በስቶሪዋ ላይ። ቀደም ሲል እንዳልኳችሁ ይህንን ወደ እናንተ አደርሳችኋለሁ። ዳግማዊት ፀሐዬ እንዳለችው እንግዲህ እባካችሁ ተውኝ፣ ልጆቼን ላሳድግበት፣ በቁስሌ ላይ ህመም አትሁኑብኝ፣ ያለብኝ ሸክም ይበቃኛል። ይህ የተማጽኖ ቃል ለአንዳንድ ኃላፊነት ለጎደላቸው ቲክቶክ ላይቭ ተሰብስበው ቁጭ ብለው በግምትና በስሜታዊነት ባልተጨበጠ ነገር ጀጅ ለሚያደርጉ ሰዎች ነው። ብዙዎቻችሁ ሰሞኑን በውስጥ ኢንቦክስና እየደወላችሁልኝ ልጆች ጥሎብሽ ሄደ፣ ሌላ ገባ፣ ተገላገልሽ፣ አንቺ ጠንካራ እናት ነሽ ይሏት እንደነበረ ገልጻለች። በነገራችሁ ላይ መጠንከርም አንዳንዴ ይደክማልም ብላ አክላ ተናግራለች። ግን ፈጣሪ ይመስገን ከእግዚአብሔር ጋር ልጆቼን እያሳደግኩ ነው። ነገሮች ሁሉ መሆን ስላለባቸው ነው የሚሆኑት። ይገባኛል ምን ያህል አስባችሁ እኔን ለማጠንከር እንደሆነ። በዛ ላይ ከተለያዩ የሶሻል ሚዲያ ዜናዎች የእውነት ፍንጭ ያላቸውንም ሆነ የሐሰት መረጃ ስትሰሙ ግራ እንደምትጋቡና የተለያየ አይነት ጥያቄዎች እንደሚፈጠርባችሁ፣ አንዳንዶች እንደውም ያለምንም ማስረጃ ይሄንን ሰማን ይሄንን አየን ይላሉ ስትል ተናግራለች። እውነታው ግን ትዳር ይታመማል፣ ይታከማል ወይ ደግሞ ካልሆነ ካንሰር ደረጃ ከደረሰ ግን በቃ ያበቃል፣ አይድንም። ስለዚህ ያለው አማራጭ በሰላም መለያየትና የልጆችን ግዴታ ኃላፊነት በአግባቡ መወጣት ይሆናል ብላለች። ቀጥላም ስለዚህ እኔም ይህንኑ እየተገበርኩ ነው። አንዳንዴ ለልጆቹ ብለን በትዳር ውስጥ አስፈላጊ መስዋዕትነት እንደምንከፍለው ሁሉ ለልጆች ሲባል ውድ ሕይወትን ላለማጣትም መለያየት ይመረጣል። ምክንያቱም ልጆች ሁሉንም ማጣት ስለሌለባቸው። ምናልባትም ሰሞኑን የምንሰማው አይነት ዜና የኔም እጣ ፋንታ ሊሆን ይችል ነበር። ከዛ ህዝቤ ምን ብሎ ይፈርዳል? ምን ነው መለያየት እያለ እና ምንላችሁ ፈልጌ ነው፣ በማናውቀው ነገር አንፍረድ ሲሆን ለሁላችንም ቀሪ ህይወት የተባረከ እንዲሆን በጸሎታችሁ አስቡን። የሆነው ሆኗል መስሎኝ ብዙ ጥሪ ያለው ከእንግዲህ ግን መታገል ደክሞኛል። ደግሞም ሁሉም ነገር ለበጎ ነው። ስለ ሁሉም እግዚአብሔር ይመስገን። በአሁን ሰዓት የልጆቼን ቅርስ ለማትረፍ የተቻለኝን እየጣርኩ ነውና ጸልዩልኝ ስትል መልእክቷን አስተላልፋለች ማለት ነው። እንግዲህ አድማጭ ተመልካቾቻችን ቀደም ሲል ዳግማዊት በአጋራችን ጽሑፍ ላይ በተለይ ሁለት ዋና ዋና ጭብጦችን መመልከት እንችላለን። የመጀመሪያው በትዳር ውስጥ መቆየቷ በጣም ከባድ እንደሆነባትና ከዚህ በላይ መታገስ እንደሌለባት ትክክለኛ ውሳኔ እንደወሰነች ለሕይወቷም አስጊ ሊሆን እንደሚችል ስትገልጽ፣ በሁለተኛ ደረጃነት ደግሞ ይመስለኛል እንግዲህ ከሳሚ ጋር ያሉበት ሁኔታ ጥሩ እንዳልሆነ ነው በሁለተኛ ፖይንቱ ላይ እኔ መመልከት የቻልኩት። ይሄም የልጆቼን ቅርስ ለማትረፍ እየታገልኩ ነው ስትል ገልጻለች። ይሄ እንግዲህ ምናልባት ከንብረት ክፍፍል ጋር ሊሆን ይችላል የሚል ግምት ነው ያለኝ። እናንተ በኮሜንት ላይ ሀሳባችሁን መስጠት ትችላላችሁ። ዞሮ ዞሮ ግን በዋናነት እሷ አጽንኦት ሰጥታ የተናገረችው እኛም የእሷን ሀሳብ በደንብ መደገፍ አለብን ብለን የምናስበው ሰዎች ትክክለኛ ባልሆነ መልኩ በግምት ይሄ ነው ያ ነው። በተለይ እሱ አሁን ይመስለኛል አገር ውስጥ አይደለም ያለው ወደ አሜሪካን ያለ ይመስለኛል እና ብዙ መረጃዎች እንደዛ እየወጡ ነው ያሉት። እዛ የሄደው ደግሞ ሌላ ትዳር ይዞ ነው ከሌላ ሰው ጋር የፍቅር ግንኙነት ጀምሮ ነው የሚል ሰፋ ያሉ መረጃዎች እየወጡ ስለሆነ ያንን በተመለከተ ይመስለኛል። ስለዚህ በማናውቀው ነገር ወይ ደግሞ እርግጠኛ ባልሆንበት የምንሰጣቸው አስተያየቶች እሷን እየጎዳት ስላለ ባካችሁ ተውኝ የሚል ተማጽኖ ነው ያቀረበችውና ስለዚህ እሷ ባላችሁ መንገድ እንግዲህ ሁላችንም ልንተባበራት ይገባል። እርግጠኛ ባልሆንበት ጉዳይ ላይ
ሀሳብ አንስጥ፣ ዝምታን እንምረጥ ለማለት ነው። መልካም ቆይታ። ቻው